አትሽና መርጃን ከነዚር ተደብቀው ተሳቀው የኖሩ ወር አለፋቸው። ነገር ግን የሰርጋቸው ሁኔታ በጭራሽ ማንም ሰው እንዲጎትታቸው አይፈልጉም። ስለዚህ ዛሬ ከሂና ስነስርዓት ይጀምራሉ። በባላቸው መሰረት ዛሬ የሂና ስነስርዓት ይደረጋል። ይህም ከዛ በኋላ ለሰርጉ በጣም የተመቻቸ መንገድ ይከፈታል። ነገር ግን ነዚር ካንዶር በኋላ መልሶ ወደ አትሽ ይደውላል። ነዚር ካንዶር በፊት መርጃን ላይ ያደረገው ነገር ወይም ደግሞ ያስደነገጣት ድንጋጤ ለአንድ ወር እንኳን ቢሆን አለቀቃተም ነበረ። እስክታገግም ረዥም ጊዜ ወስዶባታል። በመጨረሻም ስታገግም ግን ወደ ሰርጋቸው የሚሄዱበት ነገር ተመቻችተዋል። በመጨረሻም ነዚር ከደወለ በኋላ አትሽን አልነፈኩም ወይ ያለው ነበረ። አንተ ዝም ብለህ ማስፈራራት ብቻ ምንም አታመጣም ንገረ ማለት ነው። እኔ እንደውም ከዚህ የበለጠ በጣም ብዙ ጉዳት ተደርስብናል ብዬ ጠብቄ ነበረ። ወንድ ኮንክ ለምን ፊት ለፊት አትጋፈጠኝም? እንደውም እኔ ተደብቀ እንደዚህ እንትን ከምትል ፊት ለፊት ትመጣለህ ብዬ ነበረ። ባዶ ህልም ብቻ ባዶ ማስፈራሪያ ምንም አታመጣም እያል ነበር። አትሽ እየሳቀበት ነበረ። ዝም ብለህ ለፍለፍ ዝም ብለህ እያለ አትሽ ይናገራል። ስማ አትሽ የነገር ቅዠት እንደሆነና የምርዶን አሳያለሁ ወንድሜ አትሽ አጠፋለሁ። በእውነት ከዚህ በኋላ የሚመጣውን ነገር ምን እንደሆነ ራሱ ገመታ አታውቅም ብሎ ስልኩን ዘጋ። ምንድነው ይሄን ሰውዬ እንዴት ነው ማላገኘው እያለ በእግሩ ወንበር ይማታል። ጀማልን እየጮኸበት ነበረ። እንዴት ነው ማናገኘው ሲሉ ነበረ። እኔ እንጃ አላቅም ወንድሜ፣ እኔ እኮ ቀን የት እንደሚሄድ አላቅም ብለ መሬት ተሰንጥቃ የዋጠችው ነው የሚመስለኝ አንዳንዴ የማሳስበው። ተሰወረ እኮ በጣም ነው የተሰወረው እያል ነበር። ስማ ብነገ ወደሱ ማግኘት አለብን። በቃ እስከ ነገ በቃ ረዘመ ከተባለ እስከ ነገ ድረስ ይኸውልህ። ምርጃን በባለፈው ሁኔታ በጣም ትነግጣለች። ምናልባት እሷ ላይ የሆነ ነገር ይፈጠራል ብዬ እኔም በጣም ፈርቻለሁ። ባለቤቴ እንድደነግጥብኝ እንድትፈራብኝ አልፈልግም እሺ እያለው ነበረ። ጀማል እኮ አዎ ልክ ነህ ወንድሜ እኮ እንፈልጓለን እያለው ነበረ። በሌላ በኩል ነርሚንና መርጃን አብሮ ናቸው። ነርሚን የመርጃን ጸጉር እያስተካከለች ነበረ። ወይኔ እኔ ታውቂያለሽ በጣም ደስተኛ ሆኛለሁ። አሁንስ በጣም ደስተኛ ሆኛለሁ። ለእኔ ከዚህ በኋላ ሁሉም ቀን አመት ባለው ነገር ግን በቃ ያው ምናልባት ነዚር ደግሞ ቢያዝ የበለጠ ደስተኛ ሆናለሁ። የበለጠ ነገሮች ቢረጋጉ ከዚህ የበለጠ እያለቻን ነበረ። እማዬ አታስቢ ብላ ዞር ላይ የተመለከተቻን ነበር። እማዬ ለማንኛውም ስለ እነዚህ ጉዳዮች ባናራ ነው የሚሻለው፣ ቢቀርብን ነው የሚሻለው፣ ብንተውስ እያለቻን ነበረ። ልክ ነሽ በቃ ልክ ነሽ እያለቻን ነበረ። ድንገት ድሜት መጣች። እንዴት ናችሁ? ሰላም እንደምን አደርሽ ድሜት? እንኳን ደህና መጣሽ። አሁን ጓደኛሽ ፈታ ብላለች። ያው እንግዲህ አንዳንድ ጊዜ ብትረበሽም ነገር ግን አሁን በጣም ደህና ናት ብላ የተናገረች ነበረ። ዛሬ የሂና ስነ ስርዓት አላት ታውቂያለሽ አስተና ነበር። እማዬ ምናልባት በቃ ውስጥ ገብተን የኪችን ሁኔታ ብንመለከተስ እስኪ ዝግጁነቱን እንስተና ነበር። አሁን እንሂድ ይባባላሉ። መጀመሪያ ነርሚን መጣን ብላስቲ ድሜትና መርጃን ቀሩ። እኔ ምልሽ ድጋሚ እንደምታወሩ ነግርሽ ነበር ልታናግርሽ አስተና ነበረ። አዎ ብዙ ጊዜ አውርቻለሁ፣ ነገር ግን ምንም ተስፋ አይቆርጥም በቃ ማለት በተለይ ከዛ የመጨረሻ ስጦታ በኋላ በቃ አትሽ ከዚህ በኋላ ምንም ነገር ወደ ኋላ እንደማይል አስቦበታል ማለት ሰርጉ ቶሎ እንዲኬድ ማለት ነው። እና ዛሬ ይሄን ስነ ስርዓት አለ አትሽ የሆነ ነገር እንደፈርቻለሁ ስራ ነበረ። መርጃ እዚህ ጋር ልትደሰች ነው የሚገባው በቃ እንደዚህ እንትን አትበይ ስራ ነበረ አይደለም። ታውቂያለሽ ባለቀ ሰዓት ሰርጉ እንዲቋረጥ ምንም አልፈልግም። ምናልባት ከዚህ በኋላ የሚሆነው ነገር አይታወቅም እያለቻ ነበር። አማራጭ የለኝም እያለቻ ነበረ። አትሽን በተመለከተ ምንም ነገር መፍራትም መስጋትም አልፈልግም አለቻት። ልክ ነሽ ጓደኛዬ ልክ ነሽ በቃ ታችን ሄድ እያለቻ ነበረ። በሌላ በኩል ነዚር አሁንም ቢሆን ሃይደርን እያስፈራራ ነው የሚገኘው። ሃይደርን እንዳሰረ ነው የሚገኘው። ከዚህ በኋላ ሃይደር በጭራሽ እንዲያመልጥ ነዚር አይፈልግም። ከኪሱ ስለታማ ነገር አወጣና ቢያንን ስለታማ ነገር እያሳየው እንደቢላ ነገር ሲስቅበት ነበረ። አሁንም ይስቅበታል። የበለጠ ሃይደር ከወዲሁ እጅግ እያፈራ ነው የመጣው። አረባክ በፈጣሪ ስም አንተ አረባክ እጅን ፍታኝ አብዳል እንዴ ምን አረግላለሁ እኔን አስረኝን እኮ ግራ ገባኝ እንኳን ሰውዬ እያል ነበረ። ነዚር ከዝም በል እያለ ያዘውን ስለታማ ነገር ወደ ጽሙ እያስጠጋ ነበር። ምን ፈሪ ቦቅዋቃ እንደሆንክ ታውቃለህ? ምንም እንደማታመጣ ታውቃለህ አይደለ? ጣፋንታን ካሁን ብትቀበል ነው የሚሻለ። እዚህ ላይ ጠፋ እችላለሁ ገባር አለ። በባዶ ነበር ስትሞክር የነበረው ታውቃለህ። ከኔ ምንም በጭራሽ ማምለጥ አትችልም። ባለፈው ለማምለጥ መሞከር ራሱ በጣም የሚያንዳንድ ነገር ነው። ልክ እንደ መርጃና እንዳተሻንት በተወቀነ ነው የምጠብቀው ገባ። ከጣፋንታቸው እነሱም ቢሆኑ የሚያመልጡ መስሏቸው ነበረ፣ ግን በጭራሽ አያመልጡም እያሉ ነበረ። ስማ ነዚር ይኸውልህ ማይመስል ነገር ማድረግን አቁም። እኔ እናንተ አንድ ላይ እኮ ነን። ስማ ይኸውልህ እኔ ካለቀልኝ አንተም ያበቃላል። አሁን እጅን ፍታኝ። ይህ ጨዋታ አይደለም ተመልከት። ሁለታችንም በአንድ ጎዳና ነው የምንጓዘው። ሁለታችንም ተመሳሳይ ጠላት ነው ያለን። እባክህ እያሉ ነበረ። አይ አልፈታም በጭራሽ አለቅም ባለፈው ላረከው ነገር ትቀጣበታለህ፣ የዋጋን ታገኛለህ እያለ እያስፈራሩ ነበረ። ነዚርን እያስፈራራ ነበረ። ቆይ ላምለጥ ብቻ አለቅም እያለ ነው ነዚር እዚህ ጋር የሆነ ነዳጅ እያወጣ እሳት ውስጥ እየጨመረ ጋርዶቹ ሁላ እዚህ ጋር በነዚር ሁኔታ ጤነኛ ነው በሚል ሁኔታ ምክንያት እየተገረሙበት ነበረ። ነዚር ቁጭ ብሎ እንደ እብድ ይስቃል። በሌላ በኩል አትሽ ተቀምጧል ቢሮ ውስጥ። በድንገት ቡራክ መጣ። እንደምን አደረግ አትሽ ነበር። እንደምን አደረግ ቡራክ፣ ያው መርጃንም ትምጣና እናወራለን እያሉ ነበር። መርጃ መጣች። መጥቻለሁ ስትል ነበረ። ስብሰባ ላይ እንዴት
ትላለች መርጃን። በነገው ዕለት የ187 ቀን ኮንትራታችን ይጠናቀቃል እና ያው ሁሉን ነገር መልሳለሁ በስምምነቱ መሰረት ወደ እናንተ ለእናንተ ነው የሚሆነው። ይህን ስምምነት እንደፈረማችሁ ሁሉ ነገር የእናንተ ይሆናል ማለት ነው። በተለይ ደግሞ እንካፍለዋለን፣ የሚገባን እንወስዳለን ሲል ነበረ። ኮንትራቱን እዚህ ጋር ስምምነቱን ሰጣቸው። ከነሱ ፈረም ብቻ ነው የሚጠብቀው። ወንድሜትሽ በእውነት ይህ ሁሉ ነገር አላስፈላጊ ነው ሲል ነበረ። መርጃን ብትሆን እኔም አልፈልግም አንተ ቆይልኝ ስትል ነበር። አይቻልም፣ አይሆንም፣ እንደዛ ሁሉም ነገር በተነጋገርነው መሰረት ይሆናል በስምምነታችን መሰረት ሲል ነበረ። እሺ ጥሩ ካልክ እሺ እንደዛ ከሆነ እሺ እያለ ነበር ቡራክ። ከዛ በኋላ በዚህ መንገድ በሩን ከፍቶ ይወጣል። መርጃን ደግሞ ይገርማል 187 ቀናቶች አለፉ። የመጀመሪያውን ቀን አስታውሰዋለሁ ስትል ነበረ። እኔም ብሆን ያኔ እንደዚህ አስቸገሩኝ ስለከተትኩሽ ራሴን በጭራሽ ይቅር አለለም በቃ ብቻ እያለ ነበር። እንደዚህ አትበል ያ ሁሉም ያሳለፍነው ቀን እናንተ እዚህ ለመድረሳችን አስተዋጽኦ አለው። በመጨረሻም ሁለታችን እንደዚህ እንድንሆን የራሱ የሆነ አስተዋጽኦ አድርጓል እያለችው ነበረ። አንቺ የልጅነት ጓደኛዬ ነሽ፣ በመጨረሻም ስላገኘሁሽ ደስተኛ ነኝ እያለ ነበር። ተያይዘው ይወጣሉ። ከዛም ወደ ኪችን እየገቡ ነበረ። ኪችን ውስጥ ያለው መሯሯጥ ቀጥሏል። እነ ቢናጽ እነ ቺቼክ አንድ ላይ ሆነው በፍጥነት የታዘዙትን ነገር ለማድረግ ወደዚህ እንጎዳጎዳሉ። መርጃን እናትሽ ይህንን ሲያዩ ደስ እያላቸው ነበረ። መልካም እድል ለውላችሁ ብላ መርጃን እየቀረበች ነበረ። እናመሰግናለን ትላለች። እዚህ ጋር ቢናጽ እንኳን ደህና መጣችሁት እያለቻቸው ነበረ። የሚያዘጋጁትን ነገር በዝርዝር ይነግሯቸዋል። በሌላ በኩል ሙዛይንም ብትሆን ሀሳብ ውስጥ ወርቃለች። አሱ የተቀምጣ ስልኳን እየነካካች ነው። ሙዛይን ደግሞ በጭንቀት ላይ ጭንቀት እየተደራረበባት ነው። ሙዛይን የሃይደር አለመያዝ እስካሁን ድረስ ሃይደር ሳይያዝ መቆየቱ እጅግ በጣም እያናደዳትና እያደከማት ነው። እስካሁን ምንም ነገር የለም፣ ምንም ምልክት የለም፣ ምንም ፍንጭ የለም፣ ምንም ነገር የለም። ጠፍቶት ቢሆን ከሀገር ወጥቶስ ቢሆን ምንድነው ማረገው? አምልጦስ ቢሆን ከዚህ በኋላ ላላገኘው ነው እንዴ? ልጄን እኮ አግቶብኝ ነበር እኮ ልጄን ገሎብኝ ነበረ። አዎ ልጄን ነጥቆኝ ነበር ከእጆቼን የነጠቀው። ከዛ እኔን ነፍሰ ገዳይ አደረገኝ፣ የገዛ ልጄ እንድገድል አደረገኝ። ምንድነው ብላ አበደች። አስሊ ጋር ማየ ተንፍሽ አይዞሽ እያልቻ ነበር። ሙዛይን ራሷን ሳተች። እዚህ ጋር አስሊ እማዬ ተነሽ ብላ እጇን እያሸች ነበረ። ድንገት እናትሽ መጡ። እንዴ ምንድነው እያሉ ገቡ። መርጃንም ነበረች። ምን ተፈጥሮ ነው ሲል ነበር አትሽ። እዚህ ጋር ድንገት ወደቀች እያለች አስሊ ትናገራለች። ሙዛይን መርጃን በአንድ በኩል እንሰራን ሐኪም ቤት ነበር። ቆይ አንዴ እያላትሽ እናቱን ለማንቀጥ እየሞከር ነበረ። ድንገት ነቃች። እማዬ ምንድነው እያላ ነበር። ደህና ነኝ ትላለች። ሆስፒታል እንውሰዳት መሰለኝ ይሄ ነገር ሲሪየስ ሊሆን ይችላል ብላ መርጃን ስትናገር ነበር። ዶክተር ምንም አያስፈልግም ተውኝ በቃ ስትል ነበረ። ሃይደር ብቻ ይገኝ ያለች ነው። እዚህ ጋር ተያይዘው ወጡና መርጃን አስሊ ከእናቷ ጋር እየቀረች ነው። ሰላም አይኖረኝም፣ የሃይደርን ህይወት እስከመወስድ ድረስ ሰላም አይኖረኝም። ሃይደርን በእጆቼ ማነቄ መግደል አለብኝ። በቃ አትሽ እሱን ከማግኘት በፊት ማግኘት አለብኝ እያለች ነበረ። አትሽና መርጃን ተያይዘው ወደ ቢሮ ገቡ። ምን እየሆነች ነው ያለችው ሙዛይን? ቆይ ምንድነው ችግር ውስጥ ነው ነበረ አላራለ እያሳለፈች ያለችው ጊዜ ቀላል አይደለም። እኔ እረዳታለሁ እንዴት አድርገን እንደምንል አላቅም እያለ ነበረ። ልክነ ብቻ አስሊ አብራቱንና የሚደረገው ነገር ይደረጋል። ነገሮች ከዚህ በኋላ ይስተካከላሉ ብዬ ተስፋ አደርጋለሁ አለችው። አሁን እኔም እንደዛ ነው ማስበው እያለ ነበረ። ዘይ ይነጋገራሉ። መጣ ብለው ቢሮ ውስጥ እንደትታው ትወጣለች። እየወጣች እያለ አስሊን ድንገት በረጋር አገኘቻት። አስሊ ውሃ ልትቀዳ ብርጭቆ ይዛ እየወረደች ነበር። ወደ ኪችን እየመጣች ነው። በድንገት አየቻት። መርጃን ስታያት ትንሽ ንዴቷ ፊቷ ላይ ያለ፣ ግን ስሜቷን ለመቆጣጠር እየሞከረች ነው። በሌላ በኩል አትሽ እዚህ ጋር ቶሎ ይገኙ እነ ነዚር እያለ እየደዋወለ ነበር ስልክ። በተለይ ደግሞ ቦታውን በተመለከተ ትክክለኛው ቦታ አትሽ እዚህ ጋር እየተነገረው ነበረ። ከዛ አራሻን ላኩልኝ ብሎ ሲያወራ ድንገት መርጃን ሰማቸው። አይ አትሻን ደግሞ በሰርግ ቀን የደብድ ስራ ልትሰራ ነው ትላለች። አስሪ ተደብቃ እያየች ነው። ወንድሜ ለዛሬ ይሄና ስነ ስርዓት አለ፣ ይሄን ነገር ለኛ ተው ይሉታል። አይቻልም እያለ ነበረ። ከጀማል ጋርም ያወራል። ጀማልን እመጣለሁ እያሉ ነበረ። ጀማል ይህን ጉዳይ ልጨርስ ብሎ ለመነው። ነገር ግን አትሽ በቀላሉ ሰው የሚሰማ ሰው አይደለም፣ ጭራሽ ሊሰማው አልቻለም። አራሻው ልክላለሁ እያሉ ነበር ጀማልን። በመጨረሻም በዚህ ሁኔታ እየወጣ ነበረ። ድንገት መርጃን ቶሎ ብላ ኮቷን ለብሳ እሷ ቀደም ብላ ወጣች። ተደብቃ እያየችው ነበረ። አትሽ ጨርሳችኋለሁ አንድ ባንድ ብሎ ሽጉጥ እየወጣ ነበረ። አስሊ ሁሉ ነገር ሲሆን በርቀት እያየች ነበረ። እነ ቢናዝ በሌላ በኩል ምግብ መስራታቸውን አሁንም ቢሆን እንደቀጠሉ ናቸው። የማታው ስነስርዓት በደማቅ ሁኔታ ይከበራሉ። ለዛ ፕሮግራም ሁሉም ሰው ጓጉቷል። አሁን አትሽ መኪናውን እየነዳ ነው የሚገኘው። መኪናውን እየነዳ ያለ በድንገት ነበረ ስልክ ይጮህ ከኋላ። ድንገት ማን ነው ብሎ እዚህ ጋር አትሽ ወደኋላ ዞር እንዳለ ነበረ። በድንገት መርጃን ብቅ ያለችው። ድንገት ብቅ እንዴ ብሎ መኪናውን አቆመ። ምን ታደርጊያለሽ አንቺ እዚህ ምን ሰራለሽ እያለ ነበረ። ምን ሰራለሽ ማለት ምን ማለት ነው? አንተ ራስህ ምን ሰራለህ? እሱ ነበር እንዴ መርጃን ምን ማለት ነው እያለ ነበር። እንደው መኪናውን ትሏለች። መርጃን እንዴት ነው አብረን ምን ሄደው እያለ ነበር። ምን ማለት አብረን እንዴት ነው አብረን ምን ሄደው ማለት? ቀጥ ብለና በዚህ ጋር መኪናውን አስነሳውን እንዳለን አለችው። ምን እየሰራሽ ነው ያለሽው እያለ ነበር። ይሄን ጉዳይ ፖሊስ ይጨርሰው ብዬ ነበረ። ይሄ ጉዳይ የፖሊስ ኃላፊነት ነው። ምንም ያንቀሸቀሸ ቆይ አንተ ዛሬ እኮ የሰርጋችን ፕሮግራም እኮ ነው። ይሄና ስነ ስርዓት እኮ አለን። አትሽ ይሄን ነገር ብቻህን አታረጉም። ከሄድክ አብሬ ሄዳለሁ ምንን ነገር ሰማይ ስትሮ ነበረ። እዚህ ጋር አንድ በኩል ጀማል በቃ ማንም የለም በቦታው ብሎ ነገረው። ሲለው በቃ ወደ ቤት እየተመለስኩኝ ነው
አለዚህ ጋትሽ በስልክ ከዛ በኋላ በገታ መንገድ አቋርጦ ሊመለስ ነው። መርጃን ደስ አላት። በቃ እንመለስ እያለችው ነበረ። መንገዱን እዚህ ጋር መኪናውን አዙሮ በቀታ ይመለሳል። ቤቱ ዝግጅቱ እንደቀጠለ ነው። በርካታ ስጦታዎች እየመጡ ናቸው የሚገኙ ትልልቅ ስጦታዎች። እዚህ ጋር ነርሚ ግራ ገብቷት ምንድነው የተላለች ሙዚየናቴን የምታስገባው ምንድነው ማለት ነው በባህላችን መሰረት ነው ማረገውን ነገር ባረገኮ ምን ማለት ነው? ባህልና ልማድ አለን ገባሽ አይደለም? ለነገሩ ምን ታውቂያለሽ አንቺ? ባህልና አንቺ ምንም የምታውቂው ነገር የለም። ይኸውልሽ ስሚኝ፣ እኛ እዚህ ስማችን እንዳይበላሽ ነው እየሞከርን ያለ ነው። ጓደኞች አሉን፣ ጠላቶች አሉን፣ ወዳጆች አሉን። ተመለከተሽ አይደለ? በጭራሽ ስማችን እንዲጠፋ አልፈልግም እያለች ነበር። ተቀመጠች። አንቺ ስለ ስምሽ ነው የሚያሳስበሽ ወይ ጉድ እያለች ገርባን ነበር። ነርሚን ድንገት ድሜት መጣች። መርጃን ይናስተላል ነበር። ደውላለሁ ላገኛት አልቻልኩም፣ ወታለች መሰለኝ ስትራ ነበር። አዎ ምናልባት አየር ልትቀበል ወታ ሊሆን ይችላል ስትል ነበር። አትሽስ ትላለች ሙዚየን። አትሽም ቤት ውስጥ የለም፣ አብረው ናቸው መሰለኝ እንጃ ማውቀው ነገር የለም፣ ብቻ አብረው አልወጡም ስትል ነበር። ድሜት ምንድነው ምን ሊያደርጉ አብረው ወጡ ትላለች ነርሚን። ሙዚየን ፍለጋ እየተንቀሳቀሰች ነበር። በድንገት ያቺ ሳሊሃ የምትባለዋ ሙዚየን የምታስጨንቃ ሴትዮ መጣች። ስትመጣ ግቢው ዞር እያለች ነበረ። በእርግጠኝነት ሴት ታውቃለች ብላ ወደ ቢናዝ ቀረብ ብላ ልጠይቃት ነበረ። ወደ እሷ ቀረብ እያለች እየጠጋች ሙዚየን ድንገት ስልክ እያወራች አየቻት። ከዛ ሙዚየን ሄሎ ተስፋ አረጋለሁ እሺ ችግር የለም እኮ ነገርኩ እኮ ስትል ነበረ። እዚህ ጋር ስለ ሃይደር እየተነገራ ነበረ። ነዚር ነበረ ደውሎ የነገራት። ሃይደር እኔ እጅ ስር ነው ያለው ከፈለግሽው ነበር ያላት። ስጦታ አዘጋጅቼልሻለሁ ብሏታል። እዚህ ጋር ሙዚየንን እያወራች ስትወጣ ድንገት ሳሊያን አየቻት። እንዴ አንቺ ደግሞ ልትሆኝ ነው የመጣሽው እዚህ ምን ታደርጊያለሽ? ጥፊ ከዚህ ስራ ነበር። ሙዚየን ድጋሚ ተገናኘን። ድጋሚ ላስታውስሽ ብዬ ነው የመጣሁት ስራ ነበር። ምንም ታስታውሽ ነገር ለምጥፊልኝ ከዚህ ስራ ነበረ። የኔ የሆነውን ነገር እስከማገኝ ድረስ የተማሪ ድማ ስሚ ነግሬሻለሁ። መግዛት የምፈልገውን ነገር ገንዘቡን ታመጫለሽ፣ አለበዚያ እኔና አንቺ በቀላሉ አንላቀቅም። እየሰማሽ ነው? አንላቀቅም። ምንም አላዘነልሽም እያለቻ ነበረ። አንቺ ሴትዮ ገንዘብ ሰጥቼሻለሁ እኮ ተረጋጊ፣ ወደ ራስሽ ተመለሽ ስትራ ነበረ። ድንገት አስሊ ከቤት እየወጣች ነበር። በጎን በር በኩል ታያቸዋለች ዝም ብላ። የሚገርም ነው እዚህ ቤተ መንግስት የመሰለ ቤት ውስጥ እየኖርሽ ምንም ነገር የለኝም ማለትሽ ማምነሽ ይመስልሻል? ስታስቢው ይሄ ነገር የሚዋጥልኝ ይመስልሻል እንዴ? በጭራሽ ቤት አመጫለሽ፣ በእናትሽ አምጪ ብለሽን ነገር አድርጊ ስትራ ነበር። ጥፊልኝ ከዚህ የራስ ጉዳይ ባላመጣስ ብላ ገፈተረቻት። አስሊ በርቀት እያየች ልጅ ሴት ቆይ ማናት ብላ ስትጠራጠር ነበረ። ጥፊልኝ አለቻት። ሳሊያ ደግሞ በጣም አሪፍ ይኸውልሽ ልንገርሽ፣ አዋርድሻለሁ ልንገርሽ፣ ወይ ገንዘቡን ሰጭኛለሽ ወይ ደግሞ በኋላ ዋጋ ትከፍያለሽ ብላ ጥላት ትሄዳለች። እንዴ በችግር ለችግር ይደራረብብኛል፣ ምንድነው ምን እየሆነ ነው ያለው ትላሽ ሙዚየን ውጪ እንደቆመች። አስሊ በርቀት ሴት ማናት ብላ መጠራጠሯን ትቀጥላለች። በሌላ በኩል እነ መርጃን ከተወሰነ ደቂቃ በኋላ መጡ። ከመኪና እየወረዱ ነበረ። ስሚ ከዚህ በኋላ ድጋሚ እንደዚህ ነገር እንዳታረጊ፣ እኔ እኮ አንቺ ነገር ያሳስበኛል እያለ ነበር። እኔ ሲያንተ ነገር ያሳስበኝም ምን ማለት ተደብቆ ከቤት መውጣት ማለት ምን ማለት ነው? ምን አይነት ነገር ልከታይ ነው አለችው። መርጃን ምንም የተቀየረ ነገር የለም፣ በቃ ይሄ ነዚር ነው። ነዚር ትናንትናም ሲያስፈራራን ነበር፣ አሁንም ያስፈራራናል። ምንም አያመጣም፣ ምንም የሚያደርገው ነገር የለም እያለ ነበረ። ድንገት እነ ጀማል መጡ። ጀማል መጣና ጠፍቶብናል፣ አሁንም ቢሆን ተሰወረ እያሉ ነበረ። እነ ጀማል በጥቆማ ነዚር ያለበት ቦታ ከሆነ ብለው ሄደው ነበር። ነገር ግን ከዛ ቦታ ነዚር ቦታ እንደቀየረ ነበር የሰሙት። ተበሳጩ። መርጃ ምን ሆናችሁ ነው እያለች ነው። ከዛም በኋላ እዚህ ጋር አቴሽ ከአንድ ወር በፊት ኪስ ውስጥ ያገኘውን ወረቀት እዚህ ጋር እያሳያ ነበረ። ተመለከትሽ ማስፈራሪያ እያለ ነበረ። እዚህ ጋር ማስፈራሪያውን በቀጥታ አሳያትና ትንሽ ደንገጥ አለች። ይኸውልሽ ለዚህ ነው እየፈለግኩ ያለሁት ይላታል። ድንገት ጀማል ኢንስፔክተሩ ደወለልኝ መጣሁኝ ብሎ ሄደ። አቴሽ ስማኝ፣ ከዚህ በኋላ ዞር ብለን ማየት ያለብን ነገር የለም። እዚህ ሰላማችን ጠብቅ። እኛ ካልተረበሽንለት ካልደነገጥንለት በቀር በጭራሽ አያስደነግጠንም። አሁን ሰርጋችን ላይ ነው ማተኮር ያለብን፣ ምክንያቱም ሰርጋችን እየተካሄደ በመጨረሻም ሊያደነቃቅፈን ይችላል እያለችው ነበረ። ከዛ በኋላ ድንገት ጀማል መጣና ለምን መጋዘኑን እንደለቀቀ ገብቶኛል፣ ፖሊሶች ደውለው ነገሩኝ፣ በጣም ህገወጥ የሆኑ ነገሮችን ያንቀሳቀስበት ነበረ ሲለው ነበረ። ኧረ እባክህ በጣም አሪፍ እየቀረበን ያለ ነው፣ እስከ መቼ ድረስ ተሽሎክልኮ ይሆንለታል? ከፖሊሶች ተደብቆ ከኛ ተደብቆ እንዴት ብሎ ሲል ነበረ። መርጃንም አዎ ልክ ነህ፣ ፖሊስ በእርግጠኝነት በጊዜ ሂደት ያገኘዋል፣ እኛ ራሳችንን ማተኮር ያለብን ትላለች። መርጃና ተሸማጣት ፍላጎት የላትም። ድንገት ዲሜት መጣች። መርጃ እንደነሽ ጠፍተሽ ነው ብላ እየጠየቀቻት ነበረ። ወንድምሽን እያሳደር ነው ነበረ ይላታል። ዲሜት ትንሽ እየከፋን ነው፣ በቃ በኋላ እንገናኝ ብላ መርጃን ከጓደኛዋ ጎድ ውስጥ እየገባች ነው። ሁለት ወንዶች ይቀራሉ፣ መጠንቀቅ አለብን እሺ እያለው ነበረ። ጀማል እያለ ጭንቅላቱ ይነቀንቃል። በሌላ በኩል ነዚር አሁንም ቢሆን ያው ሃይደርን እንዳሰረው ነው። ቦታ ቀይሯል። ወደ ሌላ መጋዘን መጥተዋል ከጋርዶቹ ጋር በመሆን ይህን ሰውዬ በደንብ ተከታተሉት፣ ያምልጥና ሁልሽንም ተራ በተራ ነው ገድዬ የምጨርስሽ፣ በደንብ ተከታተሉት፣ በአይነ ቁራኛ ተከታተሉት እያል ነበር። እዚጋ አፉንም ማስሮታል። ሃይደር መንቀሳቀስ አይችልም። ከዛ በኋላ እዚጋ ድንገት ነዚር ሄዶ የሆነ በጣውላ የተሰራ ሳጥን አለ። ሳጥኑን ከፈተው። ውስጡ በርካታ
መሳሪያዎች አሉ። እነዚህ መሳሪያዎች በመጨረሻም ለአቴሽ ነው ያዘጋጀው። ሁሉንም እያስታጠቃቸው ነበረ። በሉ ያዙ፣ ይሄ የምታኩሱት ነው እያለ እየሰጣቸው ነበረ። ይህ ሁሉ ለአንድ ሰው ነው፣ ይህ ሁሉ ለአቴሽ። ከዛ በኋላ ለሽጉጡንም እንደዚህ ካከፋፈለ በኋላ ይኸውላችሁ አለማችሁ እንድመጡ ፈልጋለሁ እያለ ነበር። ድሮን ላከ። ድሮን የላከው ወደ እነ አቴሽ ቤት ነበረ፣ ወደ እነ አቴሽ ግቢ። በድሮን በካሜራ ሆኖ ይከታተላቸዋል። ጨምሮም የሰርግ ዝግጅቱ ተጣጥፏል። ነዚር እዛ ቤት ውስጥ የሚሆነውን ነገር በብዛት ያውቃል። ምንም ችግር የለም እስካሁን ድረስ መምጣት ይቻላል አሁን ብሎ እየደወለ ነበረ። አሁን ቢያንስ ሙዜ እንደምትመጣ ይጠበቃል። እዚህ ጋር መርጃን ዝግጅቷን ጨርሳለች። መርጃን አሁን ልብስ መልበስ ነው የቀራት። ሜካፑንም ዲሜት እየሰራች ነበር። ሁለቱ ግን አብረው እየደነሱ ነበረ። ነርሚን ድንገት መጣች። እሷ አብራቸው ትንሽ ትደንሳለች። ዝግጅቱ ቀጥሏል። ቤቷ አሸብርቋል በቀይ ዲኮር። ከዛ በኋላ አሁን እዚህ ጋር ቢናዝናት ይሄን ስነ ስርዓት የምትፈጽመው በቀጥታ መታ መርጃን ማለት ትቀመጥ ነው። እናቴሽም ቢሆንም በአንድ በኩል ወንዶቹ አንድ ላይ ተሰብስበዋል። እናቴሽ ያሸር ጀማል ምናምን ነገሩ ነው። ሁሉም ተሰብስበው አንድ ላይ ሆነ ወደ ውስጥ ሊገቡ ናቸው። ይህናው ስነ ስርዓት ሊጀመር ነው። አቴሽ ወደ ውስጥ ገባ። እዚህ ጋር መርጃንን በቀዩ ወንፊት ተሸፍና ሲያገኛት ደስ እያሉ ነበረ። መርጃን ማልቀስ ጀምራለች። ምክንያቱም ከ187 ቀን በፊት ሰርጋቸው ሲፈጸም በሚያሳዝን መንገድ ነበረ። አሁን ደግሞ ደስ በሚል መንገድ ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜው ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታረጉና የምትከታተሉኝን ክቡራን ተመልካቾች ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።